ሰላም ጤና ይስጥልን ክቡራና ክቡራት፣ ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው እና በዛሬው ዝግጅታችን ልዩ ልዩ መረጃዎችን እና ወቅታዊ ጉዳዮችን ከራሳችን መልከታ ጋር በማጣቀስ ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ቲዩብ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዤ በቀጥታ ወደ ዕለቱ ፕሮግራም አልፋለሁ። እንግዲህ በኢትዮጵያ ፖለቲካ ውስጥ አዳዲስ ነገር እየተከሰተ ነው። የሰሜን ፖለቲካም እየተገለባበጠ ነው። በተለይ ደግሞ ትናንትናና ዛሬ አዳዲስ ነገሮች እየተሰሙ ያሉበት ሁኔታ ነው ያለው። አብይ አህመድ ለጦርነት ሲዘጋጅ እንደሚያደርገው ሁሉ ማለት ነው። አብይ ጦርነት ሲያስብ ብዙ ጊዜ ተፋሰስ ሲጎበኝ ታውቃላችሁ። በየእርሻ ማሳ ምናምን ሲንከራተት ታገኙታላችሁ። ጉብኝት ይመስላችኋል በዛ ጋር ማለት ነው። እና አብይ አህመድ ማሳ ለማሳ ሲልከሰከስ ካያችሁ ደም ለማፍሰስ እያሰበ ነው ማለት ነው። ጦርነት ለማካሄድ እያሰበ ነው ማለት ነው። እና አመራሮቹን ይዞ ትናንትናው ዕለት በሐረር ጉብኝት ሲያደርግ ነበረ። እዛ ላይ የሚወራው ግን ስለ ልማት ስለምናምን በሄክታር ስንት ተመረተ ምናምን የሚል ጉዳይ ሳይሆን የጦርነት ጉዳይ ነው። እና በተረፈ አብይ አህመድ የልቡ ማውራት ሲፈልግ ይዟቸው የሚዞረው ስብስብ አለው እና ባለፈው እንዳያቸው ጅማ ላይ አባዱላን እነ ሙክታርን የኦሮሚያ ፕሬዝዳንት የነበሩ የኦህዴድ ሰዎችን ሰብስቦ እነ ብርሃኑ ጁላን እነ ሽመልስ አብዲሳን ምናምን ሰብስቦ ይሄድና የልቡ ማውራት ሲፈልግ ማለት ነው እነሱ ጋር ይመካከራል። አማራ ማውደም ሲፈልግ፣ ሰሜኑን ማውደም ሲፈልግ እነ አባዱላን እነ ሙክታርን እነ ሽመልስ አብዲሳን የኦህዴድ ካድሬዎችን ሰብስቦ አንድ ቦታ ላይ ይከትማል። እና የሆነ ሰዓት ላይ ይህን ፎቶ ለቆልን ነበረ። ይህን ፎቶ የለቀቀልን ጊዜ ምን ሲያወራ ነበር አብይ አህመድ? ዛሬስ ምን አይነት ፎቶ ለቀቀልን በሚለው ጉዳይ ላይ ራሴን ምልከታ ሳቀርብ እንግዲህ እነ አባዱላ ጋር እነ ብርሃኑ ጁላ ጋር ሌሎች ወድል አመራሮች ጋር የሚገኘው የልቡን ማውራት ሲፈልግ የውስጡ ማለት ነው። አብይ አህመድ በኢትዮጵያ ውስጥ ሊቀልሳት የሚፈልግ ሀገር አለች። በዛች ሀገር ጉዳይ ላይ ማውራት ሲፈልግ እንዴት እንቀይሳት፣ እንዴት ነው ግንባታዋ፣ እንዴት እየሄደ ነው ሀገር ኦሮሚያ፣ ይችን ኢትዮጵያ የምትባል አሮጊት ሀገር ማፍራረስ ሂደቱስ እንዴት ነው ስገመግሙት በሚለው ጉዳይ ላይ መምከር ሲፈልግ እነ አባዱላን እነ ብርሃኑ ጁላን እነ ሙክታርን እነ ሽመልስን እና ሌሎቹንም ካድሬዎች ይዞ ጅማ ወይ የሆነ ቦታ ላይ ታገኙታላችሁ። አማራውን ማውደም ሲፈልግ በተመሳሳይ መልኩ እንደዚሁ እነዚህን ሰዎች ሰብስቦ ታገኙታላችሁ። የኢኮኖሚ ሽግግር ማድረግ ሲፈልግ በልማት ስም የውድመት መርሃ ግብሩን መጀመር ሲፈልግ እንዴት ነው በአዲስ አበባ ዲሞግራፊ ጉዳይ ላይ መነጋገር ሲፈልግ እና በሰላሙ ማማኑ ጊዜ ኦሮሞ በሚያጫውትበት ጊዜ ላይ የኦህዴድ አመራሮችን ሰብስቦ ታገኙታላችሁ። እህሳ የጭንቁ ጊዜ ሲመጣ ደግሞ ተላላኪዎቹ በምታዩት መልኩ ከነተመስገን ጥሩነህ ጋር ደገፍ ብሎ ተኝቶ የልቡን የሚያወራ ይመስላችኋል? ማለት የቅርብ ጓደኛ ይመስላችኋል? በፍጹም እኮ አብይ አህመድ እንደ ተመስገን ጥሩነህ የሚንቀው ፍጥረት የለም እኮ ነው የምላችሁ። የሚንቀው በሚገርም ሁኔታ ደግሞ አብይ አህመድን በተመስገን ጥሩነህ ልክ የሚያከብረው አመራር የለም ነው የሚባለው። በተመስገን ጥሩነህ ልክ የሚወደው የሚያመልከው ለዚህ ምድር ላይ የለም ነው የሚባለው። ኢቨን ተመስገን ጥሩነህ አብይ ካዘዘ ሃይማኖቱን ለመቀየርም ዜግነቱን ለመቀየርም የሚያመነታ ሰው አይደለም ነው የሚባለው። እና ልክ እንደ ኩያ ማለት ነው፣ እንደ ኩያ እንደምታዩት ነው የሚላችሁ ፑሻፕ ስፖርት እየተሰራ ልክ በቃ በነፃነት እንደሚንቀሳቀስ ሰው ሳር ላይ እንደዚህ ገርም ተብሎ ምናምን ነገር የልብ የሚወራ ይመስላችኋል? ግን በዙሪያ የሀገር ሪፐብሊክ ካርድ ተደርድሮ ከዛ ውጭ ግን ቁማር ነው ተመስገን ጥሩነህ ጋር። እንግዲህ በተለይ ደግሞ ትግራይ ጋር ጦርነት መግባት ሲፈልግ አብይ አህመድ ህወሓቶች ጋር የሆነ ነገር ማድረግ ሲፈልግ ተመስገንም ባለፈውም ተጠቅሞበታል። ታስታውሳላችሁ? ተመስገን ጥሩነህ እኛ የሸረሪቷን ድር በየቦታው የምንበጠጥስበት ጊዜ አብቅቷል፣ ከዚህ በኋላ የሸረሪት ድሯን ሳይሆን ሸረሪቷ ላይ ትኩረት አድርገን እንሰራለን ሲል ነበረ እና በዛ ጦርነት ላይ የሆነ ሚና ሲጫወት ነበረ። በተመሳሳይ መልኩ ዛሬ ተመስገን ጥሩነህ አምጥቶታል ማለት ነው። እና ይህ ፎቶ ትርጉሙ ምንድን ነው? ዝም ብሎ አይደለም የተለቀቀው። ትርጉሙ አንደኛ ለህወሓቶች ነው መልእክት ማስተላለፍ የተፈለገው። እንግዲህ አብይ አህመድ ስለ ብአዴን ሲያስብ ብአዴን በህዝብ የተጠላ የተጠፋ ድርጅት መሆኑን አያውቅም። ቢያውቅም ማመን አይፈልግም።
አሁን ላይ አማራ ክልል ላይ ብአዴን የተተፋ ነው፣ እንደ ጠላት የሚቆጠር ነው። እንደ መንግስት ማን የሚቆጥረው የለም። ግን አብይ ያንን ስለማያምን አሁንም ብአዴንን ከጎን ያሰልፋል የሚል መልእክት ማስተላለፍ ነው። ከዛ ውጭ ደግሞ ዘመነ ካሴ፣ ደብረ ጽዮን፣ ኢሳያስ አፈወርቄ ሱዳን ላይ ተሰባስበው የሆነ ከተማ ላይ ሲወያዩ ነበር የሚል ፕሮፓጋንዳ በብዛት እየተለቀቀ ነው። እና ከጎጃም እናንተ ዘመነን ብትይዙ እኔ ደግሞ ተመስገን ጥሩነህን ይዣለሁ፣ በህዝብ የተመረጠውን ብአዴን ይዣለሁኝ የሚል መልእክት ለማስተላለፍ ነው። በነገራችን ላይ ያኛው ጥምረት የፈጠሩት እነ ስዩም ተሾመ ናቸው፣ እነ ቶማስ ጀጃው ናቸው፣ እነ አበበ ቶላ ናቸው፣ እነ ሲሳይ አጌና ናቸው። ፕራክቲካሊ እንደዛ የተሰራ ስራ የለም። ቢሰራ ግን ደስ ይለኛል። ዘመነ ካሴ ያንን ቢያደርግ በስመ አብ በጣም ነው ደስ የሚለኝ። በኢትዮጵያ ምድር ላይ መቼም ቢሆን ማለት ነው በአብይ አህመድ ልክ ጨካኝ የሆነ አረመኔ የሆነ አማራ ጠል የሆነ ስርዓት መቼም ሊመጣ አይችልም። ስለዚህ ይህን ኃይል ለማስወገድ ዘመነ ካሴ የሆነ ከቦክስ ውጭ ማሰብ ችሎ የሆኑ ኃይሎች ጋር ጥምረት ፈጥሮ ምናምን በስመ አብ በጣም ነበር የማደንቀው ነው የምላችሁ። በጣም ብልጽግና የትኛውም ምስራቅ አፍሪካ ላይ ያለ እንትን ኃይል ቢሰባሰብ በኦህዴድ ልክ ጸረ አማራ ኃይሉ ነው መምጣት አይችልም። እንዲህ በጣም ተጫወተብን እኮ። ከአዲስ አበባ ጠራርጎ አጠፋን እኮ። ከምንሰራበት መስሪያ ቤት ውስጥ መንግሎ አባረረን እኮ። ሀገር አልባ አደረገን። ወገኖቻችንን ጨፈጨፋቸው። ጎጃም እንኳ ከሁለት ቀን በፊት 140 ምናምን ንጹሃን ናቸው የተገደሉብን። ዜና እልቂታችን ዜና እንዳይሆን አደረገው። ከኢኮኖሚ ውጭ አደረገን፣ ከሃይማኖት ውጭ አደረገን። ባህላችንን አሳጣን፣ ወጋችንን አሳጣን፣ ብሔራዊ ስሜታችንን ደመሰሰብን። ተጫወተብን እኮ ጋይስ፣ ተጫወተብን። እና ይሄን አገዛዝ ለማስወገድ ዘመነ ካሴ የሆኑ ኃይሎች ጋር ጥምረት ቢፈጥር ለእኔ በፊትም አርበኛ ነው፣ ከዛ በላይ የአርበኞች ቁንጮ አድርጌ ነው የምቀበለው። የአርበኞች ቁንጮ በጣም እንደዛ አድርጌ ነው የምቀበለው። ደግሞ የአማራ ሕዝብ ለመታደግ ይህንን አገዛዝ ለማስወገድ ጥምረት ያስፈልጋል፣ ግድ ነው። ዲያስፖራ በሚያዋጣው 400 ሺህ ብር 500 ሺህ ዶላር ብልጽግናን ያህል የተለያየ ግብረ አማራጮችን ዘርግቶ በጣም በርካታ ማለት ነው ከድሃ ሁሉ በተለያየ መንገድ እየዘረፈ ያን የዘረፈውን ደግሞ ከዚች ከኮሪደር ልማቶች በክልል መንገድ አይሰራ፣ ጤና ጣቢያ አይሰራ፣ ትምህርት ቤት አይሰራ፣ የመስኖ ፕሮጀክት አይሰራ፣ ምን አይሰራ። ያን ሁሉ ስብስብ አድርጎ ጠመንጃ ግዢ ላይ የሚያውል፣ ጥይት ግዢ ላይ የሚያውል አገዛዝ ለመጣል ጥምረት ያስፈልጋል። እና እነሱ እንደሚሉት ሆኖ ቢሆን ደስ ይለኝ ነበር። ግን ምን አደረጉ? በነ ሲሳይ አጌና በኩል በነ ኤርሚያስ በኩል ልክ ዘመነ ካሴ ከነ ደብረጽዮን ጋር ከነ ኢሳያስ ጋር እንደተነጋገረ አድርገው በመቅረብ ከዛ አብይ አህመድ ደግሞ ተመስገን ጥሩነህ ጋር በደንብ ብሎ ፎቶ ተነስቶ ዛሬም እነ ተመስገን ጋር ብሬ ላይ ያለሁት ስለዚህ አማራውን አዘምትባችኋለሁ ነው። እና እንዲህ አይነት ፎቶዎች የሚለቀው አብይ አማራውን እንደ ጠላት ፈርጆ በመውደም ፈንታ እንደገና አማራውን አንጀት ሊበላ ማለት ነው። ዛሬም እኮ ጓደኞቼ እኮ የአማራ ተወላጅ የሆኑ እኮ ብአዴኖች ናቸው አይነት መልእክት አስተላልፎ እንደገና አንጀታችንን በልቶ ህወሓት ላይ ዘምተን ኤርትራ ላይ ዘምተን አማራውን መጠቀም ሲፈልግ ነው እንዲህ አይነት ፎቶዎችን የሚያወጣው ማለት ነው። ከዛ በፊት እነ አባዱላ ጋር እነ ብርሃኑ ጁላ ጋር ተሰባስቦ አማራው እንዲላቅፈው እያለ ሲመክር ቢከርምና ከዛ የሆነ ሰዓት ላይ ደግሞ ጨነቅ ያለው ጊዜ አማራውን ደም መጠቀም የአማራውን አጥንት በየተፋሰሱ ላይ መከስከስ የፈለገ ጊዜ ደግሞ ይመጣላቸዋል ማለት ነው። እንትና ጋር ፑሻፕ እየሰራ ተቃቅፎ እና ተመስገን ጥሩነህ ጋር ማለት ተመስገን ጥሩነህ ማለት እኮ በአማራ ታሪክ ውስጥ እኮ እንደሱ የበደለ በብአዴን ታሪክ ውስጥ እንደሱ አይነት መናጢ ጸረ ሕዝብ የሆነ አመራር አጋጥሞ ነው ያውቃል። መናጢ ታማኝ ባንዳ እስከ መጨረሻው ድረስ አይደለም ህዝቡን ቀርቶ አብይ ካዘዘ ቤተሰቡን ከመጨፍጨፍ ማያመነታ አመራር ነው ተመስገን ጥሩነህ ማለት። እና ብዙ ሰውዬ ጋር ሲያየው አማራው ደሙ ይፈላል ማለት ነው። ጠላቶች ተሰባስበውብኛል ብሎ ነው ሊያስብ የሚችለው እንጂ ኦኬ ዛሬም ተመስገን ጋር ኤልቦ ወዳጁ ነው የሆነ ሰውዬ እየሰራ ነው እንዲህ ምናምን የሚል አስተሳሰብ ይኖራል ተብሎ አይታሰብም። እና ባለፈው የጅማውን ፎቶ ለጥፎ አማራውን ሲያስፈራራ ኢትዮጵያን ስታይሉን ሲያስፈራራ ምናምን ከከረመ በኋላ ደግሞ ዛሬ እነ ተመስገን ጋር ፎቶ ተነስቶ ደግሞ ህወሓትና ኤርትራን ለማስፈራራት
ፈልጎ ነው ይሄንን ፎቶ የለጠፈው። በተመሳሳይ መልኩ ጎጃም ጋር መልእክት ማስተላለፍ ተፈልጓል። እስከዛሬ ጎንደር ላይ ነበረ ብዙ መልእክት ለማስተላለፍ ጥረት ሲደረግ የነበረው፣ ዛሬ ጎጃም ጋር ነው እና ዘመነ ካሴ እዛ ጋር ሄዶ እንትን እያለ ቢሆንም እኔ እኮ የራሳችሁ መንግስት ነኝ ሁላችሁ ተመስገን ጥሩ ነው እኮ ነው የልብ ጓደኛዬ ምናምን አይነት መልእክት ለማስተላለፍ ነው። እና ከዚህ ሁሉ የምንረዳው ነገር ግን አማራው አብይን ያውቀዋል። አማራው አብይን ጠንቅቆ ያውቀዋል። አብይ ግን አማራውን እንደማያውቀው ነው የሚተረዱት ማለት ነው። አማራውን አልተረዳውም፣ እስካሁን ድረስ አላወቀውም እንጂ በተመስገን ጥሩነህ ጋር ፎቶ በመነሳት ምን በማለት የሚቀየር ነገር የለም። ግን አብይ አህመድ አማራውን የሚረዳው በተመስገን ጥሩነህ ጭንቅላት ነው የሚረዳው፣ በነጋሻው መርሻ ጭንቅላት ነው የሚረዳው። በነጋሻው መርሻ በተመስገን ጥሩነህ በእነሱ ልክ ነው የሚመዝነው ህዝቡን ማለት ነው። እና ከዚህ ጋር በተያያዘ ትናንት ጋሻው መርሻ የሆነ ፖስት ይዞ መጣ ባንዳ የሚል ማለት ነው። ከኤርትራና ከወያኔ ከዘላለማዊ ጠላቶቻችን ጋር እነሱ ጋር አዝለህ መምጣት የምትፈልግ አብረህ ትቀጠቀጣለህ፣ ትመታለህ የሚል ፖስት ይዞ መጣና እኔ እዛ አካባቢ ያለ ድፍረት እኮ ራሱ ይገርመኛል። አንዳንድ ጊዜ እኮ ባንዳም ከሃዲም ምንም በሉት እሱ ራሱ ደረጃ አለ። ነግሬያቸዋለሁ እኮ አሁን አብን ውስጥ ያሉ ከሃዲዎችን ባንዳዎችን እንኳን ስንመለከት የጣይርና የጋሻው መርሻ ባንዳነት ከየሱፍ ኢብራሂም ጋር አብሶሉትሊ የተለያየ ሆኖ እናገኛለን ማለት ነው። አብሶሉትሊ አሁን የሱፍ በቃ እዛች ጋር ሆኖ ጥቅሙን አስከብሮ የሰራው ስራ ስህተት መሆኑን አምኖ ድምፁን አጥፍቶ እየኖረ ድምፁን አጥፍቶ ማለት ነው። ለመምከርም እንደማይበቃ ገብቶታል። ማንንም መውቀስ እንደማይችልም ተረድቷል። ጨዋ ባንዳ ማለት ይሄ ነው። ጨዋ ባንዳ ይሄኛው ባለጌው ባንዳ ማለት ነው። ይሄኛው ኃይል ደግሞ ስትመለከቱ የሀገር ጥፋት ሲያጠፋ ቀርሞ ፖለቲካውን ጭምልቅልቅ ሲያደርግ ቀርሞ እናንተ እንዲወቅሳችሁ ይመጣል ማለት ነው። እናንተ እንዲወቅሳችሁ ይመጣል እና ጋሻው መርሻ በተለያዩ ፖስቶች እንደምትመለከቱት በአንድ ወቅት ኤርትራን ሲያመሰግን የነበረ መቀሌ እየመጣን ነው፣ ሆቴሉን በደንብ አልጋውን አጥፉት፣ ምግቡን በደንብ አድርጋችሁ አሰማምራችሁ ስሩት ምናምን እያለ ሲለጥፍ የነበረ ሰው ነው እና ይህ ሰውዬ የተለየ መረጃ ደርሶት ይሆን ከብልጽግና የተለየ ነገር ተነግሮት ይሆን እያልን እስክናስብ ድረስ በጣም እርግጠኛ በሆነ መልኩ እንደዛ ሲያደርግ ነበር። አይ ነው ፎቶም በየጦር ግንባሩ እየሄደ ክላሽም አዝሎ ፎቶም ሲነሳ ነበር። በዛ ላይ ብዙ ንግድ ነው የሰራው፣ ብዙ ንግድ ማለት ነው። አራተው ጎበዝ፣ አራተው ጦርነትን በአካል ነው የምናውቀው እኮ አይተነዋል እኮ ይላችኋል ማለት አይተነዋል። እባካችሁ የለም እኮ ደሴ ላይ ጥይት ከባድ መሳሪያ ተተኩሶ ጣሽ ሲል እሱ ደብረ ሲና ደርሷል። ደብረ ሲና የለም ጭራሽ። እና ጦርነቱን እንዳየ ምን እንዳለ ነው አክት የሚያደርገው የሆኑና ባለፈው ኤርትራን ሲያመሰግን ነበር። የህወሓት ጉዳይ አለቀ፣ በዚህ ዘመቻ ሳንጨርሳት መቀሌ ሄደን ሳንዝናና ሳንቆጣጠር ምናምን አንመጣም ሲል ነበር። ከዛ አብይ ራያ ላይ ደርሶ እጥፍ ብሎ ሲመጣ ጋሻው መርሻም እጥፍ ብሎ ነው የመጣው ማለት ነው። እና ፕሪቶሪያ ላይ ተቃቅፈው ሲጃራ እየተቀባበሉ ሲያጨሱ ጁላና እነ ታደሰ ወረደ ጋሻው መርሻ በቃ የመጨረሻ ይቆጣል ተብሎ ይታሰብ ነበር። ጸጥ ለጥቅሙ ነው መጀመሪያ ተሰልፎ የነበረው፣ ለጥቅም ነው፣ ለህዝብ አልነበረም ተሰልፎ የነበረው። ሲጀመር ጸረ አማራ የሆነ ሰው ስለሆነ ማለት ነው። ከዛ በቀሌ ሄደን ራት እንበላለን አልጎኝ ነጥፍ ሲል የነበረ ሰውዬ ጌታቸው ረዳ መጥቶ 4 ኪሎ ሲንጎባለን አስተያየት ይሰጣል ተብሎ ቢጠበቅ ጸጥ እህሳ ያ ሁሉን ነገር የሰራው ብልጽግና ጭራሽ የፖስታ ቤት ምናምን መልእክተኛ አድርጎ ሾሞ ስልጣኑን ተቀብሎ እዛች ጋር ዛፍ ሲተክል አብይ አብሮ እየተከለ ድምፁን አጥፍቶ ቀረበ። ዛሬ ጭራሽ ወቃሹ ነው ህዝብን ወያኔን ይዘህ እመጣለሁ ብትል ከወደቀችበት እንትና አሁን መጥቷል እኮ ኦልሬዲ መጥቷል እኮ። ጋሻው መርሻ ፖለቲካ እንዴት ነው የምትረዳው? ደንዝዘሃል እኮ የለም ወያኔ እኮ መጥቶ አሁን ጌታቸው ረዳ እኮ አዲስ አበባ ሆኖ እኮ ነው ዛሬ ለፌዴራል መንግስቱ መግለጫም ሲያወጣ ገዘኝ ምን በለኝ እያለ መግለጫ ሲያወጣ የነበረው እኮ አዲስ አበባ ሆኖ ነው። እና ብዙ ትንታኔዎች ደግሞ ያስቁኛል ማለት ነው። በጣም ብዙ ትንታኔዎች አሁን በዚህ ሰዓት ላይ ለምሳሌ ወያኔ ከባድ መሳሪያ እየተኮሰ ነው የሚል መረጃ ስትሰሙ አይገርማችሁም? ዛሬ ስለ ወያኔ ስትሰሙ አይገርማችሁም? ስለ ህወሓት ስትሰሙ ድንቅ አይላችሁም? ያ መሳሪያ እኮ ዛሬ የተተኮሰ የሚባለው መሳሪያ እኮ ትናንት ዲዲአር ፕሪቶሪያ ላይ ከተፈራረሙ በኋላ መፍታት የነበረበት እኮ ነው። ካዝና ውስጥ መግባት የነበረበት እኮ ነው። ስለዚህ
አገዛዙ ሆን ብሎ ማለት ነው ሆን ብሎ ለሌላ ነገር ፈልጎ ስለነበር ሳያስፈታ ቀረ። ህወሓትን እድሜ የሰጠው እሱ ነው። ዛሬ እድሜ ያስለቀሰ አካኪ ዘራፍ እያለ የኦሮሞ ወጣ ሁሉ ሲቀሰቅስ ነበር ማለት ነው። ተቀናጅተው እየመጡልህ ነው፣ ወያኔን ከእንትኑ ላይ ቆፍረው አውጥተው ይዘውልህ እየመጡ ነው አይነት ነገር ሲያስተላልፍ ነበር። ወያኔን ማንም አላተረፈው፣ ያተረፈው አብይ አህመድ ነው። አሁን እንደገና ሌላ ጦርነት እንዲወራ ያደረገው አብይ አህመድ ነው። ነጋሻው መርሻ ግን አብይ ላይ ቃል ማውራት አይፈልጉም ማለት ቃል እዛው ነጌታቸው ጋር ቁጭ ብሎ ማታ ማታ ጅን ሲገለብጥ እያደረ ባርኮድ ሲቃጠል እያደረ ከዛ ወያኔ ከመቃብሩ ላይ ቀስቅሳ አመጣለሁ ብለህ ከሆነ አብረት መታለህ ትወቀጣለህ ይላል ማለት ነው። ባለፈው እንዳልኳቸው ነው ደሴ ላይ ጣሽ ሲል አንድ ጥይት ከምኔው ቀጠለለት በሚባል መልኩ እሱ ደብረ ሲና ደርሷል እና ትምታለህ ምናምን ሲል ይሁን የሚመራው ጦር ህዝባዊ ቅቡልነት ያለው ምናምን ነው የሚመስላቸው። እና ሌሎችም ተንታኞች ቢሆኑ አሁን ላይ አብራችሁ ሰለሜ ከካድሬ ምንም የሚጠበቅ ነገር የለም። አብይ ሰለሜ ካድ ሲል ከኋላ ተከትለ ሰለሜ ነው አማራጭ የለም። እኛ ግን ደክሞናል። እሱን ተከትለን አንወዛወዝም። አቋም የለሽ መሪ ተከትለን አንወዛወዝም። የሆነ ሰዓት ኢትዮጵያ፣ የሆነ ሰዓት ኦሮሞ፣ የሆነ ሰዓት ፓን አፍሪካኒስት፣ የሆነ ሰዓት ላይ ቅልጥ ያለ ዘረኛ ብሔርተኛ ኃይል የሆነ የሚንቀሳቀስ ጠቅላይ ሚኒስትር ተከትለን ሰለሜ አንጫወትም። አይተነዋል። አሁን ባህር በር ይባላል። አምናችሁ እኮ ተከተላችሁ ብትሄዱ ሀሳብ እንትን ውስጥ ጥሏችሁ ነው የሚመለሰው። ጥሏችሁ ማለት ነው ቁማር ቆምሮ ነው የሚመለሰው። አብይ አህመድ ሲጀመር ጦርነት ውስጥ ድል ጠብቆ አይደለም ወይም የሆነ ዓላማ ኦብጀክቲቭ እንትን ብሎ አይደለም የሚገባው። ጥሩ የሆነ ኦብጀክቲቭ ማለት ነው። እዛ ጦርነት ውስጥ ቁማር ነው ሁሌ ማለት ነው። የሆነ እንደዚህ አድርጌ እንደዚህ ሰሜኑን እንደዚህ አድርጌ አጋጥሜ ምን ብዬ እኔ በመሀል ሾልክ ብዬ ወጥቼ አይነት ተራ የሆነ ኮንስፓይሬሲ ይዞ ነው ወደ ትግል የሚገባው ማለት ነው። እና ይሁንና እነ ጋሻው መርሻ እነ ተመስገን ጥሩነህ አሁን ላይ ከነሱ ምንም የሚጠበቅ ነገር የለም። አብይ አህመድ ግን አማራውን የሚጠብቀው ወይም የሚገምተው አስተሳሰብ ደረጃውንም በእነሱ ልክ ስለሆነ አሁን በእነ ተመስገን ጥሩነህ ፎቶ አንጀት ለመብላት እየሞከረ ነው። በተረፈ መጪው ጊዜ ለአብይ አህመድ ጥሩ አይደለም። ምክንያት ከተባለ በአንድ በኩል አማራው የአማራ ፋኖ መቼም ሊሸነፍ የማይችል ኃይል መሆኑ ተረጋግጧል። መቼም ሊሸነፍ የማይችል ኃይል እና አሁን ላይ እንደውም ምንድን ነው የታሰበው? አሁን ኤርትራ እየመጣች ከሆነ ኤርትራ ጋር የምንጋጠም ከሆነ የአማራዊ ጉዳይ እናድርገው እንዴት እናድርግ ተብሎ ሲታሰብ ዛሬ የተቀመጠው አቅጣጫ ምንድን ነው? ስፔሻሊ ጎጃም ላይ በሁሉም ወረዳ ቀበሌ ሰፊ የሆነ ወታደር ማዝመትና በ2 ሳምንት በ3 ሳምንት ውስጥ የማጥራት ስራ ሰርቶ ማጠናቀቅ የሚል ዘመቻ ማወጃቸውን ሰምቻለሁ። በዚህ አጋጣሚ ይህን መረጃ ለወንድሞች ማድረስ ያስፈልጋል። ምንም ያሳኩት ነገር አይኖርም። ፋኖ የሚንቀሳቀስባቸው ይዞታዎች ላይ ሄዳለሁ ብሎ ካሰበ ከፍተኛ የሆነ ጉዳት አስተናግዶ ነው የሚመለሰው። ግን እንደዛ ስለታሰበ ያው መረጃውን ማድረስና መዘጋጀት ያስፈልጋል። ውጭ ግን ፋኖ ኃይለኛ ኃይል ሆኖ ምስራቅ አፍሪካ ላይ መከሰቱ በአብይ ብቻ ሳይሆን ሌላው ውጫዊ የሆኑ ማህበረሰብ ተረድቷል። ስለዚህ በአንድ በኩል አብይ በፋኖ ተወጥሯል። ኤርትራና ወያኔ በዛ በኩል ሊመጡበት እየተጠቃቀሱበት ነው። ሐሰን ሼህ መሐመድ ከሰሞኑን አብይን ቁማር በልቶታል። የኢትዮጵያ ወታደር ሶማሊያ ይገባን በማለት ፈንታ አስገባ ብሎ አብይ በሌላ አቅሙ 5000-6000 ወታደር አስገብቶ ከአልሸባብ ጋር እየተዋጋ ይገኛል። ስለዚህ እሱ ራሱ አንዱ ጥረት ነው። ሐሰን ሼህ አሁን ከአብይ ጋር ያለ ማስተላለፍ አይደለም። ኢሳያስ ጋር በውስጥ እየተጠቃቀሱ ነው። አልሲሲ ጋር ኮሚኒኬሽን አለው። ስለዚህ በዛም በኩል የአልሸባብ ብቻ ሳይሆን የሐሰን ሼህ ስጋት አሁንም አልተቀረፈም። ደቡብ ላይ የደቡብ ፋኖ ተመስርቷል። እንደውም ትናንትና ምንድን ነው ያሉት? በጀት አነሰን፣ ወጣቱ በጣም እየጎረፈ ስለሆነ ማኔጅ ማድረግ አልቻልንም፣ ማለት ማስተዳደርም አልቻልንም፣ በጀቱም የለንም፣ ዝግጅትም አላደረግንም ብለን ብዙ ወጣት እየመለስን ነው በማለት ተናግሯል። እና እዛም ጋር የደቡብ ፋኖ እየተመሰረተ ነው። የጃልመሮ ኦነግ አለ ወለጋ ላይ እየተንቀሳቀሰ ያለ የጃልመሮ ኦነግ አለ። እሱም አብይም ውጥረት ውስጥ ከከተቱ ኃይሎች መካከል አንዱ ነው። ሌላውስ ለአመፅ የተዘጋጀ ህዝብ በሁሉ ነገር የተንገፈገፈ ቀን የሚጠብቅ አጋጣሚ የሚጠብቅ በመላው ኢትዮጵያ ላይ
ለአመፅ የተዘጋጀ ህዝብ አለ። ሌላ የተዳከመ ወታደር፣ የተዳከመ ጦርነት የሰለቸው 6 ዓመት ሙሉ በጥይት ድምፅ ውስጥ የሚተኛ የሚነቃ በጣም የተንገፈገፈ የተሰላቸ ወታደር። ይህ ራሱ የሚያመጣው ተጽዕኖ ቀላል አይደለም። የተሰላቹና ወደ ንግድ የገቡ የጦር አመራሮች፣ ወታደሩ በጣም ተሰላይቷል። የጦር አመራሮቹ ደግሞ በጦርነት ውስጥ የኮንትሮባንዱን መሳሪያውን መሸጥ፣ ወታደሩን አስበልተው የሆነ ገንዘብ እንትን ማድረግ ምናምን አይነት ነገር ማለት ነው። የግል ጥቅማቸውን የሚያካብቱ የጦር አመራሮች ተፈጥረውበታል። ከብልጽግና የሚፈልጉትን ጥቅም ከመቀበል ባለፈ መስዋዕትነት ለመክፈል ቀርቶ ፓርቲውን ለማስቀጠል ቁርጠኝነትና እምነት የሌላቸው አመራሮች። ይህ ራሱ ውጥረት ውስጥ የሚከት ነው። እያንዳንዱ አመራር ብልጽግና ጋር የተሰለፍክበት ምክንያት ምንድን ነው ብለህ ብትጠይቀው ርዕዮተ ዓለም ምናምን አስተሳሰቡ ዓላማው ምናምን እሱ መስጦኝ ነው ሊል አይችልም። ጥቅም ነው። ከዛ ውስጥ የሚጠብቀው ቪላ አለ፣ የሚጠብቀው መኪና አለ፣ የሚጠብቀው ውሎ አበል አለ፣ የሚዘርፈው ሀብት አለ፣ በሙስና የሚሰበሰበው ገንዘብ አለ እና እሱን ከመቀበል ባለፈ የራሱን ጥቅም ከማሳደድ ባለፈ ፓርቲው ሲፈልገው ግን የማይገኝ በፓርቲው እምነትም ጽናትም ቁርጠኝነትም የሌለው አመራር መፈጠሩ ይህም ለአብይ አህመድ አንድ ቻሌንጅ ሆኖበታል። በሰላማዊ ትግል ተስፋ የቆረጡ ፓርቲዎች በኢትዮጵያ ምድር ላይ እያንዳንዱ ፓርቲ አሁን ሰላማዊ መንገድ ታግዬ ለውጥ አመጣለሁ ብሎ ተስፋ የሚያደርግ የለም። የተወሰኑ አገዛዙ ካደራጃቸው እሱ በበጀት ሰፖርት ከሚያደርጋቸው ኃይሎች ውጭ ማለት ነው እና ኦነግ ማነው የዳውድ ኢብሳው ማለት ነው፣ ኦፌኮ የመሳሰሉት አሁን አብይ ጋር ለመስራት ጥረት እያደረጉ ነው። ሌሎች ፓርቲዎች ግን በሰላማዊ ትግል ተስፋ የቆረጡ ፓርቲዎች ናቸው። ያ መሆኑ ደግሞ የአብይን አደጋ ከባድ ያደርገዋል ማለት ነው። በውስጣዊና ውጫዊ ኃይሎች የተወረሩና እንወረራለን የሚል ስጋት የሚሰማቸው ክልሎች ጋምቤላ ስትሄዱ ተወሯል። አማራ ክልል ስትሄዱ አልፋሽቃ ተወሯል። በተመሳሳይ መልኩ በውስጣዊ ኃይሎች ደግሞ አሁን ሶማሌውን ባለፈው ሲዙቱበት ነበረ። ቡሌ ሆራን፣ ድሬዳዋን እና ሞያሌን ወደ ኦሮሞ ክልል ይዋቀርልን አይነት ነገር ጥያቄ ሲቀርብ ነበር እና ሁሉንም ክልሎች ብትመለከቱ እንወረራለን የሚል ስጋት፣ ቤኒሻንጉል እንዳለ ክልሉን እንትን ብለውት መተከልን በህጋዊ በሆነ መልኩ ወደኛ ይካላልን ብለውታል። አማራ ክልል ወሎን ክሌም እያደረጉ ነው እነ መረራ ጉዲና። ስለዚህ አብዛኛው ክልሎች አሁን ይወረራሉ የሚል ስጋት የሚሰማቸው ናቸው። ያስወረረኛል የሚሉት ደግሞ ስልጣን ላይ ያለው ኃይል ይጠብቀኛል ብለው ሊመኩበት የሚገባው ኃይል ያስወረረናል የሚል ስጋት የሚሰማቸው ናቸው። ይሄ መፈጠሩ በራሱ የአብይን ስጋት በማባባስ ረገድ ያለው ሚና ቀላል አይደለም። ሌላ በኑሮ ውድነትና በባርነት የተንገፈገፉ የከተማ ነዋሪዎች ቅድም እንዳልኩት ማለት ነው ለአመፅ ዝግጁ የሆነ ህዝብ እንዳልኩት በኑሮ ውድነት ቤቱ እየፈረሰበት በተለያየ ነገር በባርነት የተንገፈገፉ የከተማ ነዋሪዎች ከሀገራቸው ጋር ብሔራዊ ስሜታቸው የጠፋቸው ወጣቶች፣ ሀገር የጠፋቸው ብሔራዊ ስሜት የጠፋቸው ወጣቶች። ይህ መፈጠሩ ቀላል ነገር እንዳይመስላቸው። ብሔራዊ ስሜቱ የጠፋን ወጣት ናዝመት ነገላገር ብለህ ብትጠራው አይሰማህም። ስለዚህ አገራቸው ጠፍቷቸዋል፣ ብሔራዊ ስሜታቸው ጠፍቷቸዋል። እነዚህ ወጣቶች ደግሞ ምቹ ጊዜ እየጠበቁ ነው አገዛዙ ላይ የሚያምፁበት በሚሽሩ መንገድ ለመታገል ማለት። ግማሹ አማራ ክልል ስትሄዱ ወደ ትጥቅ ትግል ገብቶ እየታገሉ ነው። በከተማ የሚገኘው በአዲስ አበባ በተለያዩ ቦታዎች ላይ ደግሞ ከሀገራቸው ጋር ብሔራዊ ስሜታቸው የጠፋቸው የሚሰሩት ነገር ተስፋቸው ሁሉን ነገር ያጡ ወጣቶች ዝግጁ ሆነው እየጠበቁት ነው። ከማፊያ አገዛዝ መዳፍ ውስጥ የወደቁ የመንግስት ሰራተኞች፣ የመንግስት ሰራተኛው ራሱ የመንግስት ተቀጣሪ የሚባለው ራሱ ከማፊያ ስርዓት ውስጥ መውደቁን ተረድቶ ትናንትና በወያኔ ጊዜ በተተከለለት ደሞዝ እኮ ነው እያገለገለ ያለው። እዛ ላይ ቢጨመርለት 1000 ነው 2000 ቢጨመርለት ኑሮ ግን ስንት እጥፍ ደርሷል። ስንት እጥፍ። ትናንትና ሸዋ ዳቦ ሲሸጥ የነበረ ዳቦ በአንድ ብር በምን ሲሸጥ የነበረ ዳቦ ዛሬ ስንት ነው የሚሸጠው? አንድ እንጀራ ትናንት ስንት ነበር የሚሸጠው? 5 ብር 4 ብር ነበረ። ይህ አገዛዝ ከመጣ በኋላ ግን ስንት ደርሷል? እና በዚህ ሁሉ ከማፊያ አገዛዝ ላይ መውደቃቸውን የተረዱ መንግስት ሰራተኞችም በየቢሮቸው ቁጭ ብለው ምቹ ጊዜ እስኪመጣ ድረስ ስፓይደር ጌም እየተጫወቱ ነው። ሶሊቴር ጌም እየተጫወቱ ነው። ሌላ ከብልጽግና አረመኔያዊ አገዛዝ የሚገላግል ተአምር የሚጠብቁ እናቶች ሳይቀሩ ቤተክርስቲያን ሄደው የሚጸልዩት አረ አምላኩ እባክህ ከዚህ ስርዓት በአንተ በጥበብ መንግለህ ጣልልን እያሉ የሚጸልዩ እናቶች
ልጆቻቸው የተገደሉባቸው እናቶች፣ ጥቁር የለበሱ እናቶች ትናንት የኢትዮጵያ ሕዝብ የኢትዮጵያ እናቶች ጸሎት ይጠብቀኛል እያለ ወደ ስልጣን ከመጣ በኋላ የኢትዮጵያ እናቶችን ያስለቀሰ ጥቁር ያለበሰ ማቅ እንዲለብሱ ያደረገ አገዛዝ እና ይሄ አገዛዝ ይነቀል ዘንድ የሚጸልዩ እናቶች ተፈጥረዋል። ሌላ በመዋጮና በመድሎ የተማረሩ ነጋዴው ራሱ ከብልጽግና ጋር አይደለም እኮ ጋይስ፣ በመዋጮ እየተዘረፈ ነው። በመድሎ አሰራር መከራውን እየበላ ነው። በአዲስ አበባ መርካቶ አንዱን ነቅሎ አንዱን ለመትከል ከቢዝነሱ ውጭ እነሱን ለመውጣት ብዙ ጥረት የሚደረግባቸው አካውንታቸው የታገደባቸው ነግደው ፌር በሆነ ሲስተም ውስጥ ተወዳድረው መኖር የተከለከሉ ነጋዴዎች እነሱ ምቹ ጊዜ እየጠበቁ ናቸው። ሌላ በአንድ ሀገር ውስጥ አብረው እየኖሩ በየብስ መገናኘት የተሳናቸውና ምርር ያላቸው ክልሎች በአንድ ሀገር ውስጥ ነን እንባባላለን ለስሙ፣ ግን ከሐዋሳ ወደ ሻሸመኔ ሲመጡ በየብስ መምጣት የማይቻል ሁኔታ፣ ከአማራ ክልል ወደ ትግራይ በተመሳሳይ መልኩ፣ ከአማራ ክልል ወደ አዲስ አበባ ከባህር ዳር ዞራችሁ በጓጽዮን አዲስ አበባ እና መገናኘት የተከለከሉ በየብስ መጓዝ የተከለከሉ ብዙ ጊዜ በአውሮፕላን ለመጠቀም የሚገደዱ ክልሎች ተፈጥረዋል። እና በኢትዮጵያ ምድር ላይ ያለውን ፍጥረት በአጠቃላይ ስትመለከቱት አብይ አህመድ ላይ አምጿል፣ በልቡ አምጿል። በተግባር ግን ያንን አመፁን የሚገልጽበትን ጊዜ እየተጠባበቀ መሆኑን ትረዳላችሁ። እና አብይ አህመድም ይሄን ተረድቷል። አሁን ላይ ተረድቷል። በቃ እዛው ኦሮሚያ ውስጡን እየተርመጠመጠ እቺ ሀገር ኦሮሚያ እናመጣለን፣ ኢትዮጵያም ላፈርስ በመሞከሬ ኦሮሚያ እንደመቀነስ በመሞከሬ ይኸው መላው ኢትዮጵያ ምጸብኝ፣ ስለዚህ ኦሮሞ ከጎኔ ሊቆም ይገባል ምናምን የሚል ቅስቀሳ ከማድረግ በዘለለ ኢትዮጵያን ከጎኑ እንደሌሉ ተረድቷል። ባህር በርም በሀገርም ማጭበርበር እንደማይችል ተረድቷል። እና ይህን የተረዱት እና ኤርሚያስ ለገሰ እንደዚህ የሚል ፕሮፓጋንዳ እየነዙልን ነው። እስኪ ቀንጨብ አድርገን ሰምተን እንመለስ። ከሻዕቢያ ጋር እነ ዶክተር ደብረጽዮን የተቀናጁት የዘር ማጥፋት ለመፈጸም ስላሰቡ ከሻዕቢያ ጋር የተቀናጀ ፋኖም የዘር ማጥፋት ለመፈጸም ተዘጋጅቷል። ይሄ ነው ቦልድሊ መናገር የምፈልገው ነው። ይቀጥላል። ሻዕቢያ ከፋኖም ጋር ተቀናይቶ ከሚፈልጋቸው እና አንዳርጋቸው አሉ እና ምናምን አሉ እና ሌሎቹ አሉ ተቀናይቶ ወደ አዲስ አበባ ማርች ያደርጋል። ሲያደርግ ግን ታርጌቱ የኦሮሞ ልሂቅ ነው። ታርጌቱ የኦሮሞ ሀብት ነው። ታርጌቱ ቂም በቀል የያዘው አሁን እነሱ ላይ ነው። እልህ ቁጣ ያለው እነሱ ላይ ነው። ኤርሚያስን እንደሰማችሁት ነው። ሻዕቢያ ወያኔ ፋኖ ሰሜኑ ተቀናይቶ እየመጣ ነው። የሚመጣው ደግሞ ኦሮሞ ኤሊት ላይ ኦሮሞ ልሂቅ ላይ ሂሳብ ሊያወራረድ ነው። የኦሮሞ ልሂቅ ላይ ምንም ይወራረድ ሂሳብ አለ። ኦህዴድ ከሆነ ልሂቁ ጥርጥር የለውም። ብልጽግና ከሆነ ልሂቁ ጥርጥር የለውም። ምናልባት ኤርሚያስ ብልጽግና የኦሮሞ መሆኑን አምኖ ተቀብሎ ካልሆነ በስተቀር ከኦሮሞ ኤሊት ጋር ሂሳብ አወራርዳለሁ ብሎ እስካሁን የተናገረ ኃይል የለም። ኤርሚያስ ግን ያው የከፋዎቹን ድምፅ የሚያስተጋባ በመሆኑ የተነሳ የኦሮሞ ልሂቅ እየመጡልህ ነው ከአብይ ጋር ተሰለፍ እያለ ማለት ነው። እንደዛ ነው ኮንሴፕቱ፣ እንደዛ ነው። ከአብይ ጋር ተሰለፍ እየመጡ ስለሆነ ከአብይ ጋር ተሰልፈ የህልውናህን መታደግ ይገባሃል አይነት ቅስቀሳ እያደረገ ነው። ኤኒዌይስ ግን በሰሜኑ እስካሁን ድረስ በመግለጫ በምን ተወስኖ ነበር የነበረው። አሁን ላይ በነጌታቸው ረዳና በነደብረጽዮን መካከል ግልጽ የሆነ ልዩነት ተፈጥሮ በትናንትናው ዕለትም በአንዳንድ ቦታዎች ላይ ተኩስ ነበረ። በአድግራት በመሳሰሉ ቦታዎች ላይ የተጎዱ ነበረ። አብይ አህመድም ዛሬ አዳዲስ እቅድ ማቀዱ ተሰምተዋል። ሲሳያጌናም እንደምታዩት እየተዘገቡ ነው። ወያኔዎች ስብሰባ እንደገቡ በድሮን ለመምታት መታቀዱን የደረሰ መረጃ ያመለክታል። ለስብሰባ እንደገቡ ላያቸው ላይ የሆነ ነገር ለመድፋት በድሮን ለመምታት እቅድ መታቀዱን የደረሰ መረጃ ያመለክታል። የትግራይ ተወላጆች በአዲስ አበባ እየታፈኑ ነው። ከዚህ ጦርነት ጋር ተያይዞ የትግራይ ተወላጆች በአዲስ አበባ እንደገና እነሱን እየለቃቀሙ ወደ እስር ቤት ማስገባት መጀመሩን የደረሰ መረጃ ያመለክታል። ወደ መከላከያ የተመለሱ የትግራይ ተወላጅ የሆኑ የጦር መሪዎች እነሱን በረፍትም በምንም ከጦሩ የማስወጣት ስራ እየተሰራ መሆኑ የደረሰ መረጃ ያመለክታል። እንግዲህ አብይ እንደዛ ነው ማለት ነው። ህወሓት ጋር ሲጣላ ሙሉ ትግራይ ጋር ነው የሚጣለው። ፋኖ ጋር ሲገጥም ሙሉ አማራ ጋር ነው ጦርነቱን የሚያደርገው እና ፋኖ ላይ ዘመቻ ያውጃል። ከዛ አዲስ አበባ ላይ በሲቪል ሰርቫንትም በነጋዴነትም በነዋሪነትም በተለያዩ ቦታ የምትኖረው ሙሉ ህዝቡ ላይ ይሰጣል።
አሁን ወያኔ ጋር ሲታኮስ ደግሞ በተመሳሳይ መልኩ የትግራይ ተወላጆችን እስር ቤት ማስገባት፣ ወታደሮችን እንደገና እያስወጡ ከጦር ውስጥ እያስወጡ አንድ ቋንቋ ተናጋሪ የሆነው እንግዲህ ወታደር ለማዝመት ማለት ነው። ይህን እያደረገ መሆኑን የደረሰ መረጃ ያመለክታል። ጌታቸው ረዳ ጥሪ አድርጓል። አዲስ አበባ ላይ ሆኖ ጌታቸው ረዳ ጥሪ አድርጓል። የፌዴራል መንግስቱ ስንተላለቅ ዝም ብሎ ሊመለከተን አይገባም። አረ ተላለቅ ነው ያለው ሰውየው። ሚስቱ ከላይ ሆና እየተበጠበችው ማለት ነው። ሚስቱ ከላይ ሆና እየተበጠበችው ነው እና አቅሟን ጾታል አቁቷል እና ደበደበች ብሎ ቢጣራ ወንድ ነው። ከዛ ምን ብሎ ቢጣራ ጥሩ ነው? አረ ተላለቅን ድረሱልን እንጂ ተላለቅን ብሎ ቢጣራ። ጌታቸው ረዳ የሚመራው ጦር የለው ምን የለው ምላስ ብቻ ነው ያለው እና ብአዴንን የሚያስንቅ ባንዳሁን እኮ ነው የተከሰተው። ብአዴንን የሚያስንቅ እና ዛሬ ምንድን ነው ያደረገው? ጭራሽ የፌዴራል መንግስቱ ትግራይ ገብቶ የማረጋጋት ስራ እንዲሰራ ጥሪ አድርጓል። አዲስ አበባ ሆኖ ስካይላይት ሆኖ እየተገሰመ ማለት ነው ውስኪ እየተጠጣ የፌዴራል መንግስቱ ትግራይ ገብቶ የማረጋጋት ስራ እንዲሰራ ጥሪ አድርጓል። አብይ እንግዲህ ትግራይ ገብቶ ሲያረጋጋ አስባችሁታል? አቅም እንኳ ትንሽ የአቅም እንኳ በተኖረው የበለጠ አበጣብጦ ሁሉን ነገር በጥብጦ የሚወጣ አገዛዝ ነው። እንደ መንግስት ጥሪ ሲደረገለት በነጌታቸው ረዳ አስባችሁታል? ለነ ኢትዮ ፎረም እኮ ምቹ ያልሆነ ጊዜ መጣ ጋይስ። ኢትዮ ፎረም የአማራ ኤሊት ትናንት አብይን ተሸክሞ በዚህ አድርጎ እያንዘፋዘፈ ይህን ያህል ጊዜ ያቆየው ምናምን እያሉ ነው የኢትዮ ፎረም ፕሮግራም ተመልከቱት። ሁሉንም ማለት ዛሬ ኢትዮ ፎረሞች ምን ይሉ ይሆኑ? ጌታቸው ረዳ አብይ በድሮን እንዲመታ ጥሪ ሲያደርግ ምን ብለው ይገልጹት ይሆን? ለእነሱ ራሱ የማይመች ጊዜ መጣ እኮ። ጌታቸው ረዳ የፌዴራል መንግስቱ ወደ ትግራይ ገብቶ የማረጋጋት ስራ እንዲሰራ ጥሪ ተደረገለት እኮ። ትናንት ስንል የነበረው ይሄንን ነው እኮ እና ያየ ሰው ያልተረዱት ትናንት ስንል የነበረው ይሄንን ነው። እና አሁን ጌታቸው እያደረገ ያለው ትናንት የብአዴን ሰዎች ሲያደርጉት የነበረውን ነገር ነው እያደረገ ያለው። ከዛ ውጭ ግን የአማራው ኤሊት ትናንት ያንን በማድረጉ ልክ ነበር። አቅም አልነበረውም፣ አማራጭ አልነበረውም። ወያኔዎች ሲዝቱ የነበረው አማራው ኤሊት ላይ ነው። ስለዚህ ኤሊቱ ራሱን ለመከላከል ደግሞ ያለው አማራጭ አብይ እነሱ ጋር ተጣልቶ ነበር። ባያምንበትም ህልውናውን ለመታደግ አብይን ደገፈ እስከሚችለው ጊዜ ድረስ ማለት ነው። እና ዞር በል ብሎ አብይን ቢያባረረው እንኳ ወያኔዎች ሰተት ብለው መጥተው ጥምረት እንደሚፈጥሩ ያውቅ ነበር። ኤርትራ ጋር እንዲህ ኋላ እኮ ነው የመጣው እንጂ ቀድሞ እኮ ከትግራይ ከፌዴራል እንደተባረሩ ህዋቶች ኢሳያስን እኮ በመግለጫ ሁሉ ሲለማመጡት ነበረ። የኤርትራና የትግራይ ህዝቦች ተመሳሳይ የሆነ የጋራ ጠላት ያላቸው፣ ነፍጠኛ የሚባል ጠላት ያላቸው፣ ጨፍላቂ የሚባል ጠላት ያላቸው ህዝቦች ናቸው የሚል መግለጫ እኮ ሲወጡ ነበረ። ስለዚህ አማራው ትናንትና በአጋጣሚ ነገሮች ተሰካኩና ከሱ ጎን የሚሰለፈው ኃይል በዛ። እነዛ ሁሉ ኃይሎችን ግን ቢያገኝ ወያኔ የሚያስተናግዳቸው ነበር። ይህም ዛሬ እየታየ ነው። ጌታቸው ረዳ ከብአዴንን የሚያስናፍቅ ሆኖ ተከስቷል። እና እነ ኢትዮ ፎረሞች ይህን ጉዳይ እንዴት ይሆን የሚተነትኑት? አንጀቴና ሆዴ ተጣልተውብኝ አንተም ተው ብዬ እንዳልለው አንጀቴም አንጀቴ ሆዴም ሆዴ ነው ከማለት ውጭ ምን አማራጭ አላቸው? የተጣሉት ደብረጽዮን እና ጌታቸው የፌዴራል መንግስቱን ቢጠራ ጠሪው አካል በአንድ ወቅት ብዙ የሚያውቀው ምስጢር አለ እና ያው እያያችሁት ነው። ብልጽግናም ጋር የሚሰራ ኃይል ሲፈጠር እያያችሁ ነው። ኤርትራም ጋር በተመሳሳይ መልኩ እነ ደብረጽዮን እየሰሩ ነው እየተባለ ነው። የሆነ ሆኖ እንግዲህ ጌታቸው ረዳ ዛሬ ጥሪ አድርጓል። አብይ አህመድ ወያኔዎችን በድሮን ለመምታት የድሮን ቅኝት ሲያደርግ እንደነበረ ተሰምቷል። ዙረቱም ተጧጡፏል። ዙረቱ በተለያየ ኦሮሚያ ቦታዎች በሐረር በምን ያው ይሄ ሲኖር አብይ ዓላማው ግልጽ ነው። እዛ ሰበል ጉብኝት ላይ የሚያወራው ስለ ጦርነት ነው። ከዚህ በፊትም ታስታውሳላችሁ እነ ዶክተር ይልቃለን ሲዞር ነበረ ማለት ነው። እና ዛሬም እያደረገ ያለው ይሄንኑ ነው። በተረፈ እንግዲህ አብይ ወደ ጦርነት ሊገባ የሚችለው በተለያዩ ምክንያቶች ነው ብዬ ባለፉት አስቀምጫለሁ። አንድ የውጭ ኃይሎች የተልዕኮ ጦርነት ይዞ ሊገባ ይችላል። ለምሳሌ የዩናይትድ አረብ ኤምሬትስ የምዕራባውያን ፍላጎት ካለ ዶላር የሚሰጡት ከሆነ ኢሳያስን ለማስወገድ ተፈራርሞ በሚችለው ልክ ጥረት ሊያደርግ ይችላል። አንዱ ይሄ ነው። ሁለተኛው ደግሞ ያንን ጦርነት ተጠቅሞ አማራን የበለጠ ክልሉን ማመሰቃቀል፣ ክልሉን ማንቆጣቆጥ እሱን ለማድረግ ይረዳኛል ብሎ ካሰበ ሊያደርገው ይችላል። ወደ ጦርነት ሊገባ ይችላል እና ነገ ሳብ አድርጎ አማራ ክልል ላይ የጦርነት ውጊያውን እዛ ቦታ ላይ ለማድረግ አቅዶ ሊገባ ይችላል። ስለዚህ አማራዎች ይህን መረዳት አለብን።
አለብን። አብይ የባህር በር ለማምጣት ምናምን እዛ ኢሳያስ እንግዱ እስከ ማስወገድ የሚደርስ አቅም እንደሌለው ይታወቃል። ስለዚህ ጥይት ጠሽ ጠሽ አድርጎ ከዛ እነሱ ወደ ውስጥ እንዲገቡ ኢንቫይት ካረቀ በኋላ ጥሏቸው ሊወጣ ይችላል። እንደሞ ኮሎኔል ደመቀም አበላሽተዋል፣ ብዙ ነገር አበላሽተዋል። አገባሽ አለ ያለ ሁሉ ላያገባሽ ከባልሽ ወዲያ አትባባሽ ነው ምናምን የሚል ዘፈን አለ አይደል? እና አብይ አህመድን አምኖ ተመዝኖ ምን ተብሎ የቀለለውን ሰውዬ አምኖ ብዙ ነገር አበላሽቷል። ስለዚህ የጦርነት ሜዳውን ወደ አማራ ክልል ሊያመጡት ይችላሉ። ዲያስፖራ በውጭ ያላቸው የአማራ ተወላጆች አቋም የምትይዙበት ጊዜ አሁን ነው። ተቃውሟቸውን የምትገልጹበት ጊዜ አሁን አብይ አህመድ ከየትኛውም ኃይል ጋር የሚያደርገው ጦርነት አገርንም አማራንም እንደማይወክል የምትገልጹበት ጊዜ፣ ማውገዝ የሚገባቸው ጊዜ አሁን ነው። ከዚህ በፊት የጦርነት ነጋሪ ጎሳሚዎች ስትባሉ ነበር እና በዛ ሰዓት ላይ ኢትዮጵያ የገባችበትን አጣብቂ በመረዳት ለሀገር በማሰብ ባደረጋችሁ ነገር ስትወቀሱ ነበር። አሁን ነፃ ሆናችሁ አቋማችሁ የምታንጸባርቁበት የአብይን ሴራ የአብይን ጦርነት ወዳድነት እሱን የምታጋልጡበት ጊዜ ነው። ስለዚህ ሰብሰብ እያላችሁ የሚወጣችሁ ለህዝባችሁ ድምፅ መሆን ይገባችኋል። የሌላውም የአማራ ኤሊት ቢሆን ጉዳዩን በትኩረት ማየት ይገባል ማለት ፈልጋለሁ። አፋሃድ በመጨረሻ ማለት ነው። እሱም ጉዳይ ሳናይ እናንወጣ። አፋሃድ ኮሎኔል ታደሰ ስም ዘመቻ አውጆ እንደነበር ይታወቃል። እና ያ ዘመቻ አሁን ላይ ሲገመገም ዘመቻው ፋኖ ላይ መሆኑ ተረጋግጧል። ፋኖ ላይ አያሳዝንም? ቀስተ ንሃብ የሚባለው ብርጌድ ላይ ራምቦ የሚባለውን የመከታውን ጦር እሱን አዝምቶ ትናንትና ከፍተኛ ጉዳት ሲያደርስ እንደነበር ከዛም በፊትም ማለት ነው። እና ሸዋ ላይ መከታው ለካ ያንን ዘመቻ ያወጀው ራሱ ወንድሞች ላይ መሆኑ ታውቋል። እና እኔ መከታው አካሄድ በጣም ስጋት ውስጥ እያስገባኝ ነው። በጣም ስጋት ውስጥ በተደጋጋሚም ስናገር ነበር። ይሄ ልጅ ማንነቱ መመርመር አለበት፣ ዓላማው መመርመር አለበት። ምንም እየገባኝ ስላልሆነ ማለት ነው። ሸዋ ላይ ለብልጽግና ስጋት የሆነን ኃይል ብሔርተኛውን ሀቀኛውን ፋኖ የመደምሰስ ስራ እየሰራ ነው። የመደምሰስ እና ቀጠናው ላይ ብቸኛ ለመውጣት ጥረት እያደረገ ነው። ይህን ቃል በቃል የምናገረው ጉዳይ ነው። ፋኖ ላይ የሚተኩስ ትናንት አርበኛ አሰግድ ላይ የሰራው አንሶ ዛሬ ደግሞ ሌሎቹ ላይ የሚተኩስ ሰውዬ ከዚህ በላይ ሊከበር አይገባውም። ከፍተኛ ጥፋት እያደረሰ ነው። እና እንግዲህ አሁን በኮሎኔል ታደሰ ስም ዘመቻ ሲያውጁ እነዚህ ሰዎች ብልጽግና ጋር ሊታኮሱ ነው እንዴ ምናምን ብለን ስናስብ ተንጠርጥረው ማን ላይ ሊተኮሱ ጥሩ ነው? ፋኖ ላይ ማለት ነው። በሌላ መልኩ ግን እነ ምሬ ወዳጆ ትናንትና ወረባቦ ላይ የሰርቪስ ስራ ሰማችሁት ነው። ዛሬም ወልዲያ ላይ የተሰሩ ኦፕሬሽኖች እንዳሉ ተሰምተዋል። እንግዲህ በዚህኛው ፋኖ በኩል ብዙ ነገሮች እየተሰሩ ነው። ኢቨን እስካሁን ድረስ ብልጽግና እንዴት ቀበሌ ላይ አመራር ሊኖረው ቻለ፣ እንዴት ወረዳ ላይ አመራር ሊኖረው ቻለ የሚል ግምገማ እንዳደረጉም የደረሰ መረጃ ያመለክታል። ስለዚህ እኛ ሚኒሻው ጋር አድማ በታኙ ላይ አይደለም መታኮስ ያለብን። አድማ በታኙን እየመለመለ የሚልከው የቀበሌ የወረዳ ሊቀመንበር ነው እና እስካሁን ድረስ የምንታገሰው የሚሆን ስላልሆነ አዲስ ዘመቻ ማወጅ አለብን ብለው ወደ ስምሬት መግባታቸውን የደረሰ መረጃ ያመለክታል። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጥልስቲው ሜምበርና ሰብስክራይበር በመሆን ስቲከሮችን በማበረከት ብሎም ዝግጅቶቻችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ እላለሁ። አመሰግናለሁ።